ብሩኬ እንግዲህ ባለማወቅ በተደጋጋሚ እያደረግከው ያለው ነገር እንግዲህ ዋጋ እያስከፈለክ ነው። እንዴት እንደዚህ አይነት ነገር ታደርጋለክ? በህግ እንደምትጠየቅ እያወቅ የሰው ልጅ ይዞ መጥፋት እንደሚያስጠይቅ እያወቅ እንዴት በእንደዚህ አይነት መንገድ እውነትን ለማውጣት ትታገላለክ? አንዳንዴ ራስህንም አሳልፈ እንደምትሰጥ ማወቅ አለብን። ለአንዳንድ ነገሮች መቸኮል አያስፈልግም። በዘዴ ነው እንጂ እንግዲህ በግዴለሽነት እንዲሁም ደግሞ ምንም አይፈጠርም በማለት የምታደርገው ነገር ዋጋ ያስከፍልሃልና አሁንም የተፈጠረው ይሄ ነው። እንግዲህ በሚያሳዝን ሁኔታ ብሩኬ በፖሊስ እንደተያዘና የእዩን ልጅም እንግዲህ ይዞ በመጥፋቱ እንግዲህ ተጠያቂ እንደሆነ እንግዲህ እየወጡ ያሉ መረጃዎች እያመላከቱ ነው። ውድ ቤተሰቦቻችን ይህን ነገር ስንሰማ በእውነት በጣም ደንግጠናል። ሀይሚ አሁን ላይ ያለችበትንም ነገር እንዲሁም ደግሞ አሁን ብሩኬ ያለበትን ሁኔታ በሙሉ እንግዲህ የደረሰንን መረጃ በሙሉ ለእናንተ የምንነግራችሁ ይሆናል። በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ቤተሰብ እንድትሆኑ ሰብስክራይብ በማድረግ ከኛ ጋር እንድትዘልቁ በአክብሮት በፍቅር እንጠይቃችኋለን። ይህንንም ቪዲዮ እባካችሁን ለብሩኬና ለጓደኞቹ እንዲሁም ደግሞ ለሀይሚ እንዲደርስልን ሼር አድርጉልን፣ እንዲሁም ደግሞ ላይክ አድርጉት ቪዲዮውን። አሁን ላይ እንግዲህ ብሩኬ ባለማወቅ እያደረጋቸው ያለው ነገሮች እንግዲህ እጅግ በጣም ዋጋ እያስከፈሉት እንዲሁም ደግሞ ብዙ ነገሮችን እያበላሹበት ይገኛሉ። አንዳንዴ ነገሮችን አስተካከልን እንዲሁም ደግሞ አሳመርን ነገሮችን ቦታ ሲያዝን ባልን ቁጥር እጅግ በጣም በርካታ ነገሮች ደግሞ ከእጃችን ላይ እንደ ጉም በነው ይጠፋሉ እና አሁን ላይ ብሩኬም እያደረገ ያለው ነገር እንደዛ ነው። አገኘሁት ያስኩት ያለው ነገር ከእጁ ላይ የበነነ እየጠፋበት ነው የሚገኘውና ከሀይሚ ጋር ያላቸውን ነገር ሰሞኑን አይተናል። ነገር ግን ትናንትና በተፈጠረው እንግዲህ ነገር በጣም በርካቶቻችን ይሄ ነገር ብሩኬን ያስጠይቋል። እንዲህ ማድረግ አልነበረበትም። ምክንያቱም እዩን እናቃታለን። በዛ ላይ ደግሞ እውነቷን ነው። ልጇን ያለ ፍቃድ እንደዚህ ዝም ብሎ ይዞ በፊት ለፊቷ ይዞ መጥፋት በጣም ከባድ ነው። ስለዚህ እውነትን አወጣለሁ ብሎ እንግዲህ ብሩክ የሄደበት መንገድ ወይም ደግሞ የሄደበት ርቀት የራሱን እንግዲህ ህይወት አደጋ ላይ ያስጥሎታል። እንዲሁም ደግሞ ለራሱ ሌላ መዘዝ ሌላ ጣጣ ይዞበት መጥቷልና ይሄ ነገር ሊያስጠይቅ እንደሚችል እንዲሁም ደግሞ አግባብነት የሌለው ድርጊት እንደሆነ ቀድሞ ማገናዘብና ማወቅ ነበረበት። አንዳንዴ ካጠገባችን ያሉም ሰዎች ለምን በዚህን ያክል ደረጃ እንደሚፈዙ አይገባንም። ፍፄ ይሄንን ነገር እንዴት ትተባበራለህ? ማለትም አስገድዳችሁ በእንደዚህ አይነት መንገድ ሳይሆን እንግዲህ አንተ ነበርክ ብሩኬ ወደ ህግ ሄደክ መብትህን በህግ መጠየቅ የነበረብክ። በእንደዚህ አይነት ሁኔታ አልነበረም ከእዩ ልጇን መውሰድና እንዲሁም ደግሞ እውነቱ እንዲወጣ ማስመርመር ያለበት። ይሄ ሁሉ ልፋትክ ምንም ጥያቄ የለውም። ልጅቷን ለማገት ወይም ደግሞ ሌላ ነገር ሳይሆን ዲኤንኤውን እንዲደረግልህ ስለምትፈልግ ነው። ነገር ግን በእንደዚህ ሁኔታ ወይም ደግሞ በዚህ መልኩ አይደለም ውጤቱ ማወቅ ያለብክ እንዲሁም ደግሞ ዲኤንኤው እንዲሰራ ማድረግ ያለብክ። አንተ እንደ አባትነትክ በውሸት ተሰይሞ ባል ይህንን በህግ በመጠየቅ እንደገና እንዲመረመር ነው እንጂ በእንደዚህ አይነት ሁኔታ የሰው ልጅ ይዞ ሄዶ የሰው ልጅ ሰርቆ በእንደዚህ አይነት ሁኔታ ማድረግ ተገቢም አይደለም፣ ልክም አይደለም። ምክንያቱም ይሄ ነገር በጣም ብዙ ዋጋ ሊያስከፍልክ ይችላልና ማለት ነው። እንግዲህ እዩ እንደዛ ካደረጉ ልጇን ከወሰዱባት በኋላ እንግዲህ በጣም ስትጮህ በጣም ስትበጠብጥ እንደነበረ እዛ አካባቢ ላይ የነበሩ በርካታ ሰዎች ወጥተው እንግዲህ የተፈጠረው ነገር ሊጠይቋት እየሞከሩ እንደነበረ፣ ነገር ግን እንግዲህ በጣም ብሩኬ በስሜታዊነት በንዴት ነው ልጁን ይዞ የሄደው። ነገር ግን ወደ ህግ ቦታ ሄዳ እንግዲህ ለህግም እንዳመለከተች ደርሶናል። እንግዲህ ግን ያሳዝናል። ማለት እየተፈጠረ ያለው ነገር ልክ አይደለም። ብሩኬ ልክ አላደረክም። በቃ ማድረግ የነበረብህ በዚህ መንገድ አልነበረ። እዩን ማሳመን ባትችልም ወይም ደግሞ እዩ አንተ መስማት ባትችልም አንተ ግን መብትህን ማስከበር የነበረብህ መንገድ ነበረ። እሱም ቀጥታ አንተ አባትነት እንግዲህ ያላመንክበት እንዲሁም ደግሞ ልክ ያልሆነ ውጤት ቀጣይ የሆነውን አዲስ ምርመራ እንዲደረግልክ በአግባብነት መጠየቅ ትችል ነበረ። ስለዚህ አሁንም ጭራሽ ህይወትህን አደጋ ላይ እየጣልክ እንዲሁም ደግሞ ሀይሚን የበለጠ እያስጨነቃትና ከአንተ ጋር ባላችሁ ነገር ክፍተት እንዲፈጠር በደንብ እየፈጠርክ ነውና ብሩኬ በጣም ልትረጋጋ ይገባል። አጠገብክ ያሉ ሰዎች እንግዲህ በጣም ሰክናችሁ ብሩክን ልትመክሩት ልታረጋጉት ይገባል። በምን መንገድ ብትሄዱ ነው ነገሮች የምታስተካክሉት? ምክንያቱም እናንተ በቸኮላችሁ የሚሆን ነገር ባረጋችሁ ቁጥር አደጋ ላይ ህይወታችሁን እየጣላችሁን ያላችሁትና ይሄ ነገር መፈጠሩ በጣም ያሳዝናል። እንግዲህ ይህንን ነገር የሰማችሁ ሀይሚ በጣም ደንግጣ እንደነበረና ብሩኬ ሁሌም በቃ እንደዚህ ነው ብላ በጣም ስትበሳጭ እንደነበረ፣ እንዴት በእንደዚህ አይነት መንገድ የእዩን ልጅ ሊወስድ ይችላል? ምክንያቱም ልክ አይደለም፣ በዚህ መንገድ አልነበረም። እውነታውን ለማውጣትም ከፈለገ ከኔ ጋር የነበረውን ነገር በዚህ መንገድ ነው ያጣው። ስለዚህ ብሩኬ ሁሌም የራሱን ነገር ነው የሚሰማው፣ ማዳመጥ አይፈልግም፣ ሰዎች የሚሉትን ነገር መስማት አይፈልግም እያለች በጣም
ስትበሳጭና ስትናደድ እንደነበረ ነው እንግዲህ በርካቶች እየገለጹ ያሉት። ነገር ግን አሁንም ቢሆን እውነቱ እንዲወጣ ነገሮች እንዲስተካከሉ ከዩ ጋር ያለውን ነገር መጨረስ ያለባቸው በህግ አግባብ ነውና ጭራሽ እዩ ከሳሽ ሆና መሄድ አልነበረባትም፣ ወይም ደግሞ እሷ ጋር ቀድማ አልነበረም ወደ ህግ መሄድ የነበረባት እናንተ ነበራችሁ። ምክንያቱም ትክክለኛ ያልሆነ ውጤት የሐሰት ውጤት ነውና ይሄ እንደውም እዩን ሊያስጠይቃት የሚችል ነገር ነበረ። ግን እናንተ ቀድማችሁ ነገሮችን በሙሉ አበለሻሻችሁ፣ ማድረግ የሌለባችሁ ነገር አደረጋችሁ። ቅድሚያ መስጠት የነበረባችሁ ስለምታደርጉት ነገር ወይም ደግሞ ማድረግ ስላለባችሁ ነገር ተመካክራችሁ ቢሆን ኖሮ፣ አብራችሁ ከሀይሚ ጋር ይህንን ነገር አቅዳችሁ ቢሆን ኖሮ በዘዴና በመፍትሄ ማድረግ ትችሉ ነበር። ነገር ግን አሁን የሰው ልጅ ይዞ በመጥፋት ወይም ደግሞ ከእዩ ልጇን በመነጠል እንግዲህ ያመጣው ነገር ለራስ ጭራሽ ጦስና ጣጣ ነው፣ ሌላ ነገር ነው። ጭራሽ እናንተን ተጠያቂ ወደሚያደርግ ነገር ነው እና እየገባችሁ ያላችሁት። ይሄ ነገር ልክ አይደለም። ብሩክ መረጋጋት ይጠበቅብሃል። እውነቱ እንዲወጣ ከፈለክ በዚህ መንገድ አይደለም፣ መብትህን ነው መጠቀም ያለብህ። በአንተና በሀይሚ መካከል የገባችሁ እዩ ገና ብዙ ጣጣ ታመጣብሃለች። ምክንያቱም አንተ አሁንም ተረጋግተክ ሀይሚን ልትሰማ አልቻልክም፣ ወይም ደግሞ አጠገብክ ያሉትን ጓደኞችን ልትሰማ አልቻልክም እና በዚህ እንግዲህ መሀል ፍፄ እንግዲህ እንደዚህ አይነት ነገሮችን መደገፍ ራሱ በጣም ያበሳጫል። ምክንያቱም አይንክ እያየ ጓደኛክ በህግ ጥላ ስር እንዲሁም ደግሞ የማይሆን ነገር ውስጥ ሲገባ እያየክ ነው እና እንደዚህ ማድረግ አልነበረብህም። ለጓደኛክ እንዲሁም ደግሞ ለራስ ለሆነ ሰው እንግዲህ መምከር፣ ነገሮችን ማሳየት ነው እንጂ ጭራሽ የማይሆን ነገር ውስጥ ሲገባ አብሮ ያንን ነገር ማድረግ ወንጀል ነው። አንተን የሚያስጠይቅ ነገር ነው። ምክንያቱም ብሩክን ብቻ አይደለም ይሄ ነገር የሚያስጠይቀው አንተንም ነው። አብራችሁ ናችሁ። ተባባሪ የሚባል ነገር አለና በእንደዚህ አይነት ሁኔታ አይደለም መፍትሄ የምታመጡት። በእንደዚህ አይነት ሁኔታ አይደለም ነገሮችን ማስተካከል የምትችሉት። እውነታን ማውጣት የምትፈልጉ ከሆነ እናንተ ናችሁ ቀድማችሁ ወደ ህግ ሄዳችሁ እውነታው እንዲወጣ የሐሰት ወይም ደግሞ የውሸት ማስረጃ እጃችሁ ላይ እንዳለ ውጤቱ ልክ እንዳልሆነ ቀድማችሁ እንግዲህ አቅርባችሁ እውነታውን ማውጣት ትችሉ ነበር። እንግዲህ የሀይሚ ነገር በዚህ ሰዓት ላይ አሳሳቢ ደረጃ ነው እየሆነች ያለችው ነገር። በጣም ንዴት፣ ብስጭት ውስጥ ነች። በዛውም እንግዲህ በብሩኬ ተስፋ እየቆረጠች ነው እና ያንን ነገር ደግሞ እንዲባባስ ወይም ደግሞ እንዲጨምር መፍቀድ የለባችሁም እንላለን። ውድ ቤተሰቦቻችን እንግዲህ እኛም የደረሰንን መረጃ ለእናንተ አጋራናችሁ። ነገር ግን አሁንም ቢሆን ለብሩኬና ለሀይሚ ጥሩ ነገር የምትመኙ እንዲሁም ደግሞ ያላችሁን ሀሳብና አስተያየት ኮመንት ላይ አስፍሩልን። ቪዲዮን ላይክ አድርጉልን። እንዲሁም ቤተሰብ ያልሆናችሁ የምታዩን ቤተሰብ አድርጉን፣ ሰብስክራይብ አድርጉ። እንወዳቸዋለን። ሰብስክራይብ ማድረጓን ግን እንዳትረሳት።